ዛሬም ከቀደመው የጥፋት ሐሳብ አልታረምንም ጦር መምዘዝን መማዘዝን እንደ መፍትሄ ከማየት አልቦዘንም ወግነንለታል የምንለውን ሕዝብ የሞትና የሰቆቃ ዋጋ ማስከፈል ብሎም ከኔ በላይ ማንም የለም የሚለው ስሜት ማስታገሻ ለማድረግ ሕዝብንም ሀገርንም መስዋዕት ማድረግ ይብቃል ኢትዮጵያ በጦርነት ብዙ አጣች ከጉዳቷም ብዛም አልተማረችም በጦርነት የብዙሃን የመኖር ተስፋ ጨልሟል በጦርነት ትውልድ ለሞትና አካል ጉዳት ተገብሯል ብዙ ወድሟል ሰው የመሆን ክብር ወርዶ ተዋርዶ ታዝበናል ጦርነት ለመቀስቀስ የሚቀለውን ያህል ለመቆጣጠር የማንችልበትን አቅም ከግንዛቤ አስገብተን እስከመቼ ዋጋ ይከፈል የሚለው ከምንም ልቆ ያሳስበን የዜጎች ቁስል ሳይጠግግ በሌሎች ቁስል እንጨት መፍደድ አዋቂነት አይደለም ስለ ሰላም የተበጁ ድልድዮችን ማፍረስ ዓለም አቀፍ ስምምነትን በማናለብኝነት ማውደም ወደ መፍትሄ አያቀርብም አያደርስም ዳግም ለመቆስቆስ የተጫረ ያለው የጦርነት እሳት በንግግርና በውይይት የሚጠፋበት መንገድ ይፈለግ የፕሪቶሪያው ስምምነት አይጣስ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ ብዙ የአፈጻጸም ክፍተቶችን እንደያዘ በትግራይ ክልል የነበረውን ጦርነት የቋጨው የፕሪቶሪያው ስምምነት 2 ዓመታትን ለዘለቀ ጊዜ ከግማሽ ሚሊዮን በላይ ዜጎችን ሕይወት የቀጠፈ ቁጥሩም ጨምሮም ቀንሶም ብዙ የሚባልበት ውድመት ያደረሰ አሁንም ድረስ ጨርሶ ያልሻረ አካላዊና አእምሮአዊ ጉዳት እንዳይባባስ ያደረገ ስምምነት ቢሆንም ዛሬም ስምምነቱ እየተሸራረፈ ሲያሻው እየተጣሰ ወደ ያልተገባ አቅጣጫ መሄዱ ነገር በጦርነት መከራ ውስጥ ላለፈው የሰሜኑ አካባቢ ብቻ ሳይሆን ለመላው ኢትዮጵያውያን የዛፍ ላይ እንቅልፍን የሚያስተኛ መጥፎ ቅዠት ነው ስምምነቱ የተኩስ ድምጽ እንዳይሰማ እንደ ስልክ ኤሌክትሪክ ውሃ ባንክና ሌሎችም መሰረታዊ አገልግሎቶች ወደ ቀድሞ ሁኔታቸው እንዲመለሱ በጦርነት የተጎዱት ክልሎች ውስጥ ነዋሪ የሆነው ሕዝብ የሰላም አየር እንዲተነፍስ የፖለቲካ ውይይቶች እንዲደረጉ መደላድል የፈጠረ ስምምነት ነው ተብሎ በብዙ ተሞካሽቷል በዚያው ልክ ደግሞ በስምምነቱ የተካተቱት ሕገ መንግሥታዊ ሥርዓትን የመመለስ በሽግግር ፍትህ አማካይነት ተጠያቂነትን የማስፈን ተፈናቃዮችን የመመለስ የውጭ ኃይሎችን የማስወጣትና ሌሎችም የስምምነቱ አካላት ተፈጻሚ ያልተደረጉበት ሁኔታ ተፈጥሮ ተገኝቷል ተመሳሳይ በጆሮ ዳባ ልበስ የሚታለፉ ክሶች አራምባና ቆቦ የሆኑ መግለጫዎች የሰላምን በር የገፉ ፕሮፓጋንዳዎች እንዲሁም ስምምነቱን የጣሱት እነገሌ ናቸው የሚሉ ጣት መጠቋቆሞች ስር ሰደው ሕዝብን በጭንቅ አይናጡ ከስምምነቱ በኋላ ባሉት 3 ተከታታይ ዓመታት የትግራይ ክልል መልሶ መልማትና ወደ የነበረበት የቀድሞ ሁኔታው ከመመለስ ይልቅ እንዲህና እንዲያ እየተባለ በብሶት በእልህና ባልተገባ አካሄድ የባከነው ጊዜ ሳያንስ ወደ ዳግም የጦርነት እሰጥ አገባ አይገባ በቃላት የሚጀመሩ አንዳንድ የጦርነት ምሳሌዎች ዛሬ ላይ ተፈጻሚነት አያገኙ እነሆ መስከረም መጥባቱን ተከትሎ ጥቅምትንም እንዲሁ አስከትሎ ጠብ ይላል እንመለስና በስምምነቱ መሰረት ተፈጻሚ መደረግ የነበረባቸው በተለይም ከፌደራሉ መንግስት ውጭ ያሉ ኃይሎችን ከክልሉ የማስወጣትና ተፈናቃዮችን የማስመለስ የሕዝቡን ደህንነት ማዕከል ባደረገ መልኩ የቀድሞ ታጣቂዎችን ትጥቅ የማስፈታትና ወደ ህብረተሰቡ የመቀላቀል ሂደቶች ተፈጻሚ ሳይደረጉ የቅራኔ ምክንያት ሆነው ቆዩ እንዴትስ አስቻይ መንገዶች አልተከፈቱም ያልከፈቱትስ እነማን ናቸው ፖለቲካዊ ውይይቶች ላይ ከማተኮር ይልቅ ቁርሾና ልዩነትን በጉልበት ለመፍታት የተወሰዱ እርምጃዎች እንዲሁም ፕሮፓጋንዳዎች ይጠባሉ ተብለው ተስፋ የተጣለባቸው ልዩነቶችን ለጥጠው ሀገሪቱን በተወጠረ ባላ ላይ ጥደዋታል መንግስት ለውይይት ይህን ሁሉ ርቀት ተጓዝኩ ይህን ሁሉ አደረኩ ሲል በተቃራኒው ያሉ ድምጾች ጸጥ ረጭ ብለው ነበር ታዲያ ጥቅምት 26 ቀን 2018 ዓ.ም አመሻሽ ላይ የአፋር ክልል ወሰንን በማለፍ የትግራይ ኃይሎች ጥቃት ሰንዝረዋል የመባሉ ጉዳይም መጪውን ጊዜ ለክልሉም ለሀገርም ሌላ የመከራ ዘመን የመጋፈጣችን ፊሽካ ይሆን የሚለው የብዙዎች ጥያቄ ነው ገና ከጉዳቱ በቅጡ እንዳላገገመ ሕዝብ ይዞት የሚመጣው መከራ እንጂ በፍርሃት እንደማይሆን የብዙሃን ልብ ውስጥ ያለው የቅርብ ጊዜ ትውስታ በቂ ነው
የቀደመው አይነት በታሪክ ጥቁር ጠባሳን የጣለ ጉዳት ዳግም እንዳይፈጠር ከወዲሁ ሰላማዊ መፍትሄዎች ሁሉ በአማራጭነት ቀርበው ሊፈተሹ የሚገባው ጊዜ አሁን ነው። ፖለቲካዊ ጥያቄዎችን በሰላማዊ መንገድ ያለ መፍታት አባዜ ያስከፈለው ዋጋ በታሪክ የተቀመጠ ብቻ ሳይሆን የቅርብ ጊዜም ትውስታ ነው። አለመኖር የመተንፈስን ያህል ቀሎ በዜጎች ሕይወት ዕጣ የሚቀልዱ አካላት ዛሬም ከሞት የተረፉ ሀገርን በልማት መታደግ የሚችሉ የተስፋ ጎተራ የሆኑ ወጣቶችን እሳት ለመማገድ የሚኬድበት ርቀት ብዙዎችን ዋጋ ያስከፍላልና መፍትሄው ምንም ዋጋ በማያስከፍለው የጠረጴዛ ዙሪያ ውይይት እንዲሆን ሁሉም የድርሻውን ይወጣ። ሕገ መንግሥት ይከበር። መወያየትም ካስፈለገ ከተገባም እዚያው ላይ ውይይቱ ይጽና። ከሕጋዊ አካሄድ በቀር አንዳችም አካሄድ ሰርቶ አያውቅም። ከሕጋዊ አካሄድ ውጪ የሚደረጉ አንዳንድ እንቅስቃሴዎች ሁሉ ሕዝብና ወገንን ለአደጋ ጣሉ እንጂ ትርፋቸው የሚታይበት ጊዜ አልተመዘነም። ጠላቴ ጠላት ወዳጄ ነው የሚለው አካሄድም ለነገም ለራስ ጠላት ከማበጀት ያለፈ ወዳጅነት አያመጣምና ካለፈው መማር ከሌሎችም ስተት መማር የሚያስፈልግበት ጊዜው አሁን ነው። ጸረ ኢትዮጵያ አቋም ያላቸው ሀገራትና ፍርሃቶቻቸው ጋር የሚደረግ የትኛውም ግንኙነት ለኢትዮጵያ የኪሳራዊ ምንጭ እንደሆኑ የቅርብ ዘመን ታሪክ ታዛቢዎች ሆነናል። የኢትዮጵያን ሀገር መሆን አደጋ ላይ ሊጥሉ ከሚችሉ ኃይሎች ጋር የሚደረግ ኅብረት ሁሉ ሀገርን ማጥ ውስጥ ይከታልና የሰከነ አስተሳሰብ ውጤት ያመጣል። ተሰሚነት ያላችሁ የፖለቲካ ፓርቲዎች እንዲሁም ሌሎች አካላት አደጋ ላይ ሊወድቅ የሚመስለው የፕሪቶሪያ ስምምነት ነገ ይዞት የሚመጣው ዳፋ ከብዙ መከራና ስቃይ ያላገገመውን የኢትዮጵያ ሕዝብ መልሶ ወደ እሳት እንዳይጨምረው መጠንቀቅ ያሻል። ኢትዮጵያንም ወደ ዳግም ውድቀት የሚገፋ ነውና የጀመራችሁትን ጦርነት አንፈልግም የሚል ውትወታችሁን አጠናክራችሁ እንድትቀጥሉ ትውልድና ሀገርንም እንድትታደጉ ርዕዮታችን ያሳስባል ማለታችሁን አስታውሱ። ፖለቲካዊ ፉክክርም ይሁን ሕዝባዊ ድጋፍ የሚኖረው ሰላሙ በተጠበቀ ሀገር መሆኑን መዘንጋት አይገባም። ዛሬም ነገም ለሚደረገው የፖለቲካ እንቅስቃሴ ክልሎች ብሎም የኢትዮጵያ ሰላም መሆን ይገባዋልና ያልተገቡ አካሄዶች እርምት እንዲደረግባቸው ለመናገር ፖለቲከኛ መሆንንም አይጠይቅም። ሰላም ብቻ እንዲነግስ ሀገሩን የሚወድ ሀገሩ እንድትለማና እንድታድግ ሀገርን የሚረከብ ብቁ ትውልድ እንዲታነጽ የጦርነት ታሪካችን በልማትና እድገት እንዲታደስ የሚሻ ኢትዮጵያዊ በሙሉ ሀገራዊ ኃላፊነት እንዳለበት ልብ ይባል። የእምነት አባቶች፣ የሀገር ሽማግሌዎች እንዲህ ጦርነት ባገረገረበት ጊዜ የእናንተ ምክርና ጸሎት ብቻ ሳይሆን ተግሳጹም ጭምር ድርሻው በቀላሉ አይታይም። የቀደመው የወገንተኝነት ስሜት አሁን ላይ ትምህርት ሆኗችሁ እንደ ቀደመው ስተት ምድሪቱ ዳግም አኬልዳማ እንዳትሆን የሰላሙን አቅጣጫ ለማመላከት በማን ምን ይላል ስሜት መሸበብ ይብቃችሁ። በመጨረሻም የሥርዓቶች ሁሉ ማሰሪያና ከለላ የሆነው መንግሥት ነገሩን ከመቼውም ጊዜ በላይ በጥሞና የሚመለከትበት ጊዜ ይሁን። ሀገርን ከሁሉም አንጻር አይቶና መዝኖ ፈትሾም ጭምር የችግሮችን ምንጭ ማድረቅ ላይ ትኩረቱን ቢያደርግ ነገሮችን በሰላማዊ መንገድ ለመፍታት ከዚህ ቀደም ከሄደበት ርቀት በላይ ይጓዝ ዘንድ በርካታ ሁኔታዎች ይገፉታልና አሁንም ነገሮችን ከብዙ አቅጣጫ ይፈትሽ። ዛሬም ከቀደመው የጥፋት ሐሳብ አልታረምንም። ጦር መምዘዝን መማዘዝን እንደ መፍትሄ ከማየት አልቦዘንም። ወግነንለታል የምንለውን ሕዝብ የሞትና የሰቆቃ ዋጋ ማስከፈል ብሎም ከኔ በላይ ማንም የለም የሚለው ስሜት ማስታገሻ ለማድረግ ሕዝብንም ሀገርንም መሥዋዕት ማድረግ ይብቃን። ኢትዮጵያ በጦርነት ብዙ አጣች፣ ከጉዳቷም ብዛም አልተማረችም። በጦርነት የብዙሃን የመኖር ተስፋ ጨልሟል። በጦርነት ትውልድ ለሞትና አካል ጉዳት ተገብሯል። ብዙ ወድሟል። ሰው የመሆን ክብር ወርዶ ተዋርዶ ታዝበናል። ጦርነት ለመቀስቀስ የሚቀለውን ያህል ለመቆጣጠር የማንችልበትን አቅም ከግንዛቤ አስገብተን እስከ መቼ ዋጋ ይከፈል የሚለው ከምንም ልቆ ያሳስበን። የዜጎች ቁስል ሳይጠግግ በሌሎች ቁስል እንጨት መፍደድ አዋቂነት አይደለም። ስለ ሰላም የተበጁ ድልድዮችን ማፍረስ፣ ዓለም አቀፍ ስምምነትን በማናለብኝነት ማውደም ወደ መፍትሄ አያቀርብም፣ አያደርስም። ዳግም ለመቆስቆስ የተጫረ ያለው የጦርነት እሳት በንግግርና በውይይት የሚጠፋበት መንገድ ይፈለግ።
የፕሪቶሪያው ስምምነት አይጣስ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ